እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዝወት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። በግልጽ እንደሰማችሁት እግዚአብሔር የሚድኑትን አስቀድሞ መርጧል። ክርስቶስ የሚሞተውም ለነዛ ለተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ጋንም ለሚገባው አልሞተም የሚል ትምህርት ነው። ምን ሊሚትድ አቶንመንት ወይም ውስን ቤዝወት ብሎ ተናገሩ። ሰው ልጅ አይ ቲንክ ይሄ ቋንቋ ትንሽ ባለፈው አበሳጭቷቸዋል፣ ግን ምን ማድረግ አልችልም። ዲክታተርሺፕ ነው እኮ አክቹዋሊ ታስ ወደሪ እሱ ካልከፈተ ምንም አታመጣም ነው። እኔ ካልፈቀድኩ ምንም አታመጣም አይነት ነገር ከፈተ። አሁን አንተ ወንጌል አልሰማም ብትል አይ በቃ አልቀበልም ብትል አንተ ስለፈለክ አይደለም ማለት ነው። አዎ በግድ ትሰማታለህ። ኖ እግዚአብሔር ስላልከፈተልህ ተብሎ ነው እንጂ የሚታሰበው። ኦ ነው እንደዛ እኮ ነው ይላል። እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም እኮ ነው የሚለው። አየህ ሰው ለምሳሌ አንድ ሰው አላምንም ቢል በነፃ ፈቃዱ አይደለም አላምንም ያለው። አምናለሁ ቢልም በነፃ ፈቃዱ አይደለም፣ አላምንም ቢልም በነፃ ፈቃዱ አይደለም ማለት ነው። ስለዚህ ቅድም አሁን ለምሳሌ ወንድማችን ዮሐድ እንዳለው ፈቃዱን ጠይቆት አይደል እንደ ጌታ ኢየሱስ ክርስቶስ 38 ዓመት ባልጋ የትኛውን ያስነሳው? እርሱ እንግዲህ የኛ መልስ ነው። እሱም በኋላ እንመጣበታለን ይሁን። አዎ ስለዚህ አይ ልለ የፈለኩ ምንድነው ያንተ እንትን የኛ ዊሊንግ ሳይኖር የሚሆን ነገር የለም እኮ የለም። እዚህ ላይ ግን ይወልደ ከታች ሚላ መሰለው የስምምነቱ መሰረታዊ መመሪያ ሁለተኛው አንቀጽ የሲነርጂዝም መሰረት እምነትን በጥብቅ ይቃወማ ይላል። ሲነርጂዝም ማለት እግዚአብሔር መንፈስ ቅዱስ ሲያግዝህ ሲረዳ አንተ እሺ ብለህ መቀበል ማለት ነው። ይሄንን ሉተር ይቃወማል። ምክንያቱም ይላል እዚህ ጋር መሰረተ እምነቱ በሁሉም ረገድ በውዝግቡ ወቅት ከግምት ውስጥ ገብቷል እና ሰው ይለ አሁን አንብበው ሰው ከመረዳቱ ከመለወጡ ዳግም ከመወለዱ ከመታደሱና በመንፈስ ቅዱስ ከመማረኩ በፊት ከራሱ የሚችለውና በራሱ የተፈጥሮ ኃይሎች ሊጀምር ሊሰራ ወይም በመንፈሳዊ ነገሮች ስራ ሊስማማ የሚችለው ደግሞ በራሱ መለወጥ ወይም ዳግም እንዲወለድ ሊያደርገው የሚችለው የድንጋይን ወይም የግንድን ወይም ደግሞ የሸክላን ያህል ብቻ ነው ይላል። ምን ማለት ይላል? በሌላ አነጋገር ይልና ቅዱስ የእግዚአብሔርን ቃልም መለወጥን፣ በክርስቶስ ማመንን፣ ዳግም ልደትን፣ መታደስንና ለነዚህ ውጤት ላለው መነሻና ፍጻሜ ሁሉ ምክንያትን በሙሉ ወይም በከፊል በማንኛውም መንገድ በጣም ትንሹና ፈጽሞ ሊቆጠር የማይችለውን ነገር ሳይቀር ተፈጥሯዊ ለሆነ የሰው ነፃ ፈቃድ ኃያልነት አይሰጥም። አየው ሙሉ በሙሉ ምንም ሳይቀየር ለመለኮታዊ አሰራርና ለመንፈስ ቅዱስ ይሰጣ ይላል። ስለዚህ ምንም ነፃ ፈቃድ የለም ማለት ነው። በቃ ምንም ጸኑ እንደዚህ ብሎ ነው ያው በራሳቸው አማርኛ እንትን ያደረጉት። ይሄ ቱሊፑን ማለት ነው ታያላል። ቱሊፕ የምትለውን ደም ለየው ብሎ ቀየሩትና የመጀመሪያ ምንድነው ደንካራነት የሚለው በቃ እዚች ጋር ነው የሚያጠናቅቀው። ለድህነቱ ነፃ ፈቃድ የለውም ሰው ፔጁ ምን ላይ ፈቃድ ፔጁንም ነገራቸው 96 ኦኬ ቁጥር 96 ገጽ 96 ላይ ቃል በቃል መጀመሪያ ስለምንድን ነው የሚያስቀምጠው? ደንካራነት ሰው ምንድነው በቃ ነፃ ፈቃድ የለውም ለድህነቱ መምረጥ አይችልም ነው ከመጀመሪያ። ኦኬ ካልቻለስ ምን መሆን አለበት? መመረጥ አለበት። ላንብብላችሁ ቃል በቃል እቺ ላንብብና ምክንያት የለሽ ምርጫ ይልና እሺ እግዚአብሔር አብ ዓለም ከመፈጠሩ በፊት የተወሰኑ ሰዎችን ከእነርሱ ማንነት ጋር ባልተያያዘ መንገድ መምረጡን ያመለክታል። መርጧል ማለት ነው የተወሰኑ ሰዎች። ምርጫው ከተመራጩ ላይ ለመምረጥ የሚያበቃ ምንም ነገር ሳይኖር እግዚአብሔር ግን ለክብሩ ቀድሞ የመረጠበት ምርጫው ምክንያት የለሽ ምርጫ ተብሎ ይጠራል። ስለዚህ በቃ እግዚአብሔር ቀድሞ ምን አድርጎታል? መርጧል። አሁን ያንን ሰው መርጧል ቀድሞ። ስለዚህ ስለመረጠው ምን መሆን አለበት? የሚመጣው ዮኒ ሊሚትድ ኦቶኖመንት ይመጣል። ለተመረጡት ሰዎች ብቻ ነው ክርስቶስ የሞተው የሚለው ይመጣል። የመረጠው ቀድሞ ሰው ሞቷል። ስለዚህ መመረጥ አለበት። መረጠ። ስለዚህ ኢየሱስ የሚሞተው ለማን ነው? ለተወሰኑ ሰዎች። ይኸው ላንብብልህ በደንብ ይዩት። ይህ ትኩረት ይላል ሊሚትድ ኦቶኖመንት ያደረገው በኢየሱስ ክርስቶስ መሰረታዊ ስራ ላይ ነው። የሞተው ለመረጣቸው በጎቹ ብቻ ነው።
ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑን ያጸናበት መስዋዕታዊ ስራ በዚህ ያረጋግጣል። ይቀጥልና ሰዎቹ ላይ ቤተሰብ ታብታብ አድርጎ ዲያቆን አቋረጡ። ተመልሻለሁ። ስልክ ማል ገብቶብኝ ይቅርታ። እሺ በዚህ ኢየሱስ ደም ከንቱ አልፈሰሰም እንላለን ብሎ በመሰረቱ ኢየሱስ አንድ ለዲያብሎስ አልሞተም፣ ለወደቁት መላእክትም አልሞተም፣ እርሱ ለዓለም ሕዝብ ሁሉ አልሞተም። አይ ለሕዝብ ሁሉ ይደገም ተመረጡት። ይሄ ጉድ ይደገም አንዴ። በዚህ ምክንያት በከንቱ አልፈሰሰም ብሎ በዚህ በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁት መላእክትም አልሞተም፣ እርሱ ለዓለም ሕዝብ ሁሉ አልሞተም። መጽሐፍ ቅዱስ ውስጥ ምን ይላል? ተቃራኒ ነው። የዓለምን ኃጢአትን የሚያስተሰርይ በግ የተባለው ኢየሱስ ክርስቶስ፣ እነዚህ ደግሞ ለሕዝብ ሁሉ አልሞተም የሚሉ ናቸው። እኔ የምልህ ከየትኛው መጽሐፍ ቅዱስ ነው የሚያነቡት እነሱ? ግራ ስለገባኝ በጣም ነው የሚገርም። ሌላ መጽሐፍ ቅዱስ አለ እንዴ? ለማወቅ ፈልግ። ለብቻ አይ ቅድም ብሏል እኮ ከቀድሩም ይወስዳሉ ከእስልምና በኋላ ስለተነሳ ከሁለቱም አያይዞታል መሰለኝ። ይሄ ሐዲስ መሆን አለበት። በታሪክ መጽሐፍ ቅዱስ አንብበው አይደለም ይሄን የሚጽፉት። እርግጠኛ እና ይቀጥልና ምን ይላል መሰለ? አሁን እዚህ ጋር ነው ማስተዋል ያለብን ማለት ነው። ሊሚትድ ኦቶኖመንት አሁን ለተመረጡ ሰዎች አይደለ የሞተው? ከዛ ይመጣና የማይቋቋሙ ጸጋ ይመጣል ማለት ነው። ለምን? በቃ ለተመረጡ ሰዎች ከሞተ ኢየሱስ እነዛ የተመረጡ ሰዎች ሳይወዱ በግድ ይድናል። በቃ ሳይወድ በግድ ያለ ነፃ ፈቃዱ ማለት ነው። ምንም እንትን ሳይሆን በቃ ተመርጧል። ስለዚህ ግዴታ ሊቋቋሙ አይችልም ያ ሰው። አይ አልፈልግም። ዲያቆን እርሶም ሳይወዱ በግድ የሚወጣው ነው። አሁን ተመልሰዋል። ተመለሱ አለው። አዎ አሁን ተመልሰዋል። ይሰማል። ተወስኖብህ ነው በለኝ። እሺ ለማንኛውም የማይቋቋሙት ጸጋ ደግሞ ይመጣል ማለት ነው። ገባችሁ? ስለዚህ ክርስቶስ ይላል ላንብብላችሁ። በእግዚአብሔር አብ ተመርጦ ኢየሱስ ክርስቶስ የሞተላቸው ያሉ ሰዎች መንፈስ ቅዱስ ከሞት ሕይወት ሲያስነሳችሁ እንዲያምኑ ሲያግዛችሁ ይህንን መለኮታዊ ስራን እምቢ ማለት ሊቋቋሙት አይችሉም። በቃ ከመጣ ትድናለህ። በቃ ሳትወድ በግድ መቋቋም አይችልም ማለት ነው። ያሰ መቃወም አይችልም። በቃ እንትን ማድረግ አይችልም። አይ መዳን አልፈልግም ማለት አይችልም። ስለተመረጠ ቀድሞ እንትን መሆን አለበት ማለት ነው። በእነሱ ትምህርት ይሄ ነው። ከዛ በኋላ ድነቱን አያጣም የሚለው ይመጣል። እዚህ ጋር ዳን አይደል? አሁን ሳይወድ በግድ ከዳነ በኋላ ድነቱን አያጣም። ያያዛል ይሆን አምስቱም አያይዞ ነው የሚያመጡት ካልቪኒስቶች። ሉተራን ግን እዚህ ጋር ነው የሚቆሙት። እዚህ ጋር ሁለቱ ላይ ይቆማሉ። ቶታል ዲፕራቪቲ እና ሊሚት ቶታል ዲፕራቪቲ እና አንኮንዲሽናል ኤሌክሽን ላይ ነው የሚቆሙት ሉተራን። እነዚህ ግን አምስቱን በዚህ መልክ ሰርቶታል ማለት ነው። ድነት አይታጣም የሚለው ከዚህ ነው የመጣ። እሺ ጋይስ በደንብ ይወቁት። የሆነ ዝም ብሎ እንትን አይደለም። ድነት አይታጣም ብሎ እነሱ ሲናገሩ አንዴ ስለተመረጥ ምንም ቢሆን ቢክድ እንኳ እኔ ድነቴን አላጣም ብሎ ነው የሚያስቡት የሚያምኑት። እንደዛ ናቸው። አቲን ኤፌሶን 1:4 ላይ ያለውን እያነበቡ መሰለኝ። እሱን ጋር አጣቅሱ፣ እሱንም እጣበታለን። እሷን ይዘው እንዲህ ይላል፣ በእግዚአብሔር ኃይል የተመረጡት ከገሃነም ተርፈዋል። በውስጣቸው ባደረው መንፈስ ቅዱስ ለቅድስና ሕይወት ተለይቷል። ከዚህ ቤተሰብ ውስጥ ያሉት ማንም ሊያስወጣቸው አይችልም። ማንም እነርሱ ቢሆኑ ራሳቸው ከድነት ታሪክ ውጭ ማድረግ አይችሉም። ያገኙትን የዘላለም ሕይወት አያጡም። ደግሞም የዲያብሎስ ልጆች መሆን አይችሉም። የዘላለም ሞትና ገሃነም ቅጣት እነርሱ ፈጽሞ አይመለከትም። በዚህም መጠበቅ ውስጥ የጸጋ ታላቅነት
ይገለጣል ይላል። እንግዲህ አሁን እነዚህ ምንድን ናቸው? እንግዲህ ክርስቲያኖች እንበላቸው። አሁን በዚህ ልክ ነው። አሁን እነዚህ ሙሉ ወንጌሎች አያምኑም ደግሞ በተቃራኒ። በነገራችን ላይ የሆነ ትምህርቱን በግማሹ ይወስዱትና ሙሉ ወንጌል የሚባሉት ደግሞ ነፃ ፍቃድ ምናምን የሚሉትን አይ በነፃ ፍቃዳችን ነው የምናምነው ብሎ ነው የሚያምኑት። አንዳንዶቹ ደግሞ ድነታችን አናጣም የሚሉ አሉ። በነገራችን ላይ ቃለ ሕይወት ምናምን እንግዲህ ስለዚህ እንደ ቅርጫ ነው የሚከፋፈሉት ማለት ነው። አዎ የሆነን ይወስዳል፣ የሆነን ይወስዳል። እዩ እዚህ ጋር ማስተዋል ያለብን ሁለቱም ጸጋ ብቻ ይላሉ አይደል? ሁለቱም ጸጋ ብቻ ይላሉ። ያኛው የሙሉ ወንጌል ጸጋ ብቻ ሲል አይ እኔ ጸጋ ብቻ ሲል እኔማ አምኜ አሜን ብዬ ተቀብዬ ነው የዳንኩት እንጂ በግድ አይደለም ይላል። ይሄኛው ደግሞ ጸጋ ብቻ ሲል አይ ቀድሜ ተመርጫለሁ። አይ ጸጋ ብቻ ሲሉ እነሱ ተመሳሳይ አይደለም፣ እርስ በርሳቸው ራሱ አንድ አይደለም። ጸጋ ብቻ ሲሉ እብን ኦኬ። ወደኛ እንመለስና የዚህ ትምህርት በቀላሉ ጥቅሶችን ያዝ። ቁርአን እየተማርን ነው። በዚህ አጋጣሚ ዲያቆን መኩ የእኛን ትምህርት መጨረሻ ላይ ብናነሳው የእኛ ደግሞ እንዴት እናያለን የሚለውን የእነሱን ፕሬዘንት ካረጉ እሱ የመጨረሻ ይሁን። ትክክል። በእኛ ደግሞ እንዴት ይታያል የሚለውን ብናሳይ አሪፍ ይመስለኛል። መልካም። እሺ፣ ጥሩ። እሺ፣ ዲያቆን መኩ አጠቃሉና እኔ ማሳየውን አሳይቼ ከዛ መምብርሽ አድርገን ከዛ መምር ፍሬም ይቀጥሉ ያጠቃሉ አስቦትን። እሺ። ስለዚህ ምንድነው በአጠቃላይ አሁን አምስቱ ቱሊፑን ያየ ነው እንግዲህ በራሳቸው ነው። እኛን እንትን አትበሉ። እኛ የሆነ ከኛ ወስደን ምናምን ስለነሱ ውሸት የተናገርን አይደለም። ቃል በቃል ያስቀመጡት በመጽሐፋቸው በፓስተሮቻቸው እና በትምህርታቸው በኮንፌሽናቸው ያስቀመጡት ነው። ይህ ትምህርት ነው እንግዲህ እና አማን ሻሎም በግልጽ የምናገረው እና አማን ሻሎም የያዙት ትምህርት ይህ ነው። ይህንን ትምህርት ይዞ ነው እኛም ማለት ፕሮቴስታንት ነን ብሎ ራሳቸውን ይጠራሉ። ያው ኦፍኮርስ ጀማሪዎቹ እነዚህ ናቸው። እንግዲህ ሙሉ ወንጌል እናንትኖቹ አንድ ነን የሚሉት ይህንን ትምህርት ይዞ ነው። አንዱ ለክርስቶስ ለዓለም አልሞተም፣ አንዱ ክርስቶስ ለዓለም ሞቷል። አንዱ መጥቶ አይ ጸጋ ብቻ ሲል አይ ጸጋማ በነፃ ፍቃዴ ነው የዳንኩት ይላል። አይ ነፃ ፍቃድ የለኝም ጭራሹ ይላል። አንዱ ድነቴን ማጣት ይችላለሁ ይላል። አንዱ ደግሞ ድነቴን ላጣ አልችልም ይላል። አንዱ ሙሉ በሙሉ ሞታል። ሰው በቃ ኃጢአት ከቀድሞ ከአዳም የመጣበት ኃጢአት የተነሳ በቃ ሙሉ በሙሉ ሞቷል። ቶታል ዲፕራቪቲ ደንካራነት ይላል። አንዱ ደግሞ አይ ነፃ ፍቃድማ አለኝ ሙሉ በሙሉ አልሞትኩም ይላሉ። እርስ በርሳቸው እዛው ራሱ ማለት ነው። ስለዚህ ፕሮቴስታንት ውስጥ ያላችሁ ሰዎች መረዳትና ማወቅ ያለባችሁ እንደዚህ አይነት ነገር አለ። በዚህ ውስጥ ህብረት እንዴት ታደርጋላችሁ? እንዴትስ አንድ ነን ማለት ትችላላችሁ? አይቻልም። በቃ ከዛ ጨለማ ውጡ ነው። ኑ በብርሃን ተመላለሱ የምንለው በዚህ ምክንያት ነው። ይኸው ቤተ ክርስቲያን ትምህርቷን እንገልጣለን፣ እናሳያለን ቀጣይ ላይ እግዚአብሔር ቢፈቅድ እና ከዛ አይነት ጨለማ ብትወጡ እግዚአብሔርን ከመኮነን ማለት አምላክን መኮነን ነው። በነገራችን ላይ ይሄ ቀጥታ ማለት የሆነ የፈለግከውን ዝሙት ብታደርግ የፈለግከውን ነገር ሁሉ ነገር ብታደርግ ያንተ ጥፋት አይደለም እና ተወስኖብህ ነው። አንተ ምን አደረግክ? እስቲ አንተ ምን አደረግ? ተወስኖብሃል። የፈለግከውን ነገር እንድታደርግ ለሲኦል ተብሎ እንደዚህ ካሉ በቃ ምን አደረግክ? አንተ ጥፋተኛ አይደለም። ማንም ሰው እንደዛ ገብቷችኋል አይደል? ማንም ሰው ኃጢአት የሚሰራ ተፈርዶበት ስለሆነ ምንም በቃ እንትን አይደለም ማለት ነው። ሰው እያልኩ ያለሁት ምንድን ነው? እግዚአብሔር ነፃ ፈቃዳችን ሰጥቶናል፣ እንመጣበታለን። ሰው ተፈርዶበት ለሲኦል ወይም ደግሞ ለገነት ቀድሞ ተመርጦ አይደለም። እንግዲህ ከእንደዛ አይነት የሚያስቡት ከቱሊፖች ደንካራነት ብሎ ከሚያምኑት እግዚአብሔር ያውጣችሁ። ከፕሮቴስታንቶች መልእክታችን ነው። እንቀጥላለን። ትምህርታችን ይቀጥሉ። እሺ ዲያቆን መኩ እግዚአብሔር ይስጥልን፣ ቃልዮትን ያሰማልን። የሆነ የትልቁ ላርገኝና ቶሎ ፕሬዘንት አድርገን ማጠቃለያ የእኛ ቤተክርስቲያን ደግሞ ትምህርቷ እምነቷ ምንድን ነው የሚለውን መምህር ብርሽም መምህር ኤፍሬም ስላሉ መጀመሪያ የአኬን ቪዲዮ ላሰማ። በጣም ጥሩ ምላሽ የሰጠው ነገር ስላለ እሱን ላሰማ። እግዚአብሔር አስቀድሞ የተወሰኑ ሰዎችን መርጧል። ለእነርሱ ብቻ እንዲሞት ልጁን ልኳል። ልጁ መጥቶ የሞተውም አስቀድሞ ለተመረጡ ለጥቂት ሰዎች ብቻ ነው እንጂ ለዓለም ሁሉ አይደለም የሚል ትምህርት አላቸው። ስለዛ ኢየሱስ እርሱ የዓለም ቤዛ ነው የሚለውን ሳናሳምን
እንደውም ዓለም የዓለም ቤዛ ናት ምናምን የሚለው ላይ እሱ ቀጥሎ የሚመጣ ነው። ራሱ እሱን የምናሳምናችሁ ቀጥለን ነው። ሊሚትድ አቶንመንትን ውስን ቤዞትን ግን በተመለከተ ወንድማችን ያነሳው ነገር በራሱ በትክክል የተረዳው አይመስልም። ምክንያቱም የውስን ቤዞት እሳቤ ኢየሱስ ክርስቶስ ለዓለም አልሞተም የሚል አይደለም፣ ወይ ደግሞ የኢየሱስ ክርስቶስ የመስዋዕትነት ስራ ለዓለም የቀረበው ፈር አይደለም የሚል አይደለም። ሰላም ለእናንተ ይሁን። ወንድማችን የተናገረውን በራሳቸው በፕሮቴስታንቶች ማስረጃ ሰተን እንመልስለታለን። ከሀገር ውስጥም ከሀገር ውጭም አድርገን ሊሚትድ አቶንመንት ወይም ውስን ቤዞት አለ የሚባለው ትምህርት ኢየሱስ ለዓለም አልሞተም የሚል አይደለም። የምር ትክክል ነው? በፍጹም ስህተት ነው። እና ሆን ብሎ ኢንቴንሽናሊ ነው እየዋሸም ያለው ይመስለኛል። ምክንያቱም ያው ስታዩት ራሱ የሚያሳፍር ትምህርት ነው። ይህ የሚያሳፍርና የሚያሸማቀቅ ትምህርት ፕሮቴስታንት ውስጥ ስላለ እዚህ ቲክቶክ ላይ ያሉ ሰዎችን የተወሰነ እንደው እንዳይደነግጡበት በሌላው ቤተ እምነት ተቂያ የሚሉት አለ ቅዱስ ውሸት እንደዛ እየፈጸመ መሆኑ ነው። ለማንኛውም ማስረጃ ላሳያችሁ። ከራሳቸው እንግዲህ የእምነቱ ሰዎች ውስጥ ውስን ቤዞት ወይም ሊሚትድ አቶንመንት ኢየሱስ ለእያንዳንዱ ሰው አልሞተም የሚል ትምህርት እንደሆነ ተመልከቱ። ከራሱ ከወንድሙ ጀምር። ሊሚትድ አቶንመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዞት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው የኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። በግልጽ እንደሰማችሁት እግዚአብሔር የሚድኑትን አስቀድሞ መርጧል። ክርስቶስ የሚሞተውም ለነዛ ለተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ጋንም ለሚገባው ነው አልሞተም የሚል ትምህርት ነው። ምን ሊሚትድ አቶንመንት ወይም ውስን ቤዞት ብሎ ተናገሩ ወንድማችን። ተጨማሪ ማስረጃ ከዚሁ ሀገር ስሜ ታደሰ የተባለ ልክ እንደዚህ አንድ ፕሮቴስታንት መምህር ደግሞ በዚህ የተከዳው እውነት በተሰኘ መጽሐፉ ላይ እንዲህ ይላል። ገጽ 53 ላይ ስክሪናችሁን ተመልከቱ። መላይ በደንብ አሪፍ ትኩረት አድርጉ። ምን ይላል? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ምን ይለናል? ግድ ይለናል። ከላይ ያሉትን ሶስቱም ያወግዛል። ቀጠል አድርጉ ሲያብራራ ሶስቱንም ማለት ነው። አራተኛውን ያጸድቃል። በብሌካል ነው መጽሐፍ ቅዱሳዊ ነው ብሎ ይኸው እንደዚህ ነው የሚያምኑት። አይ እኛ ሀገሮቹ ናቸው እውቀት የላቸውም ትል ይሆን? ወደ ውጭ ይዞ ይሉጣ። ለምሳሌ ጆን መካርተር ምን ይላል? ጆን መካርተር ማለት እንግዲህ እውቅ የሆነ እዚህ በሪፎርመር ቲዎሎጂ ውስጥ ኮንቴምፖራሪ የሆነ በደምብ ተጠያቂ ሊሆን የሚችል አይነት ስኮላር ነው እና እዚህ ጉዳይ ላይ ተጠይቆ እንዲህ በዚህ መልኩ አብራርቷል። We all believe in a limited atonement, right? Because if he actually died for the whole world, then the whole world is saved. So we can't go there because there is a hell and it's full of people, in fact, most people. So the atonement is limited. Then the question is, who limits it? Do we limit it or does God limit it? And the answer to that question biblically is crystal clear. God limited it. He limited it to the elect. Okay. ምን አለ ጆን መካርተር ደግሞ አይ በቃ እኛ የመቼስ ይሄንን ነው የምናምነው። የቱን ሊሚትድ አቶንመንት ወይ ውስን ቤዞትን እናምናለን። ለዓለም ሁሉ ቢሞት ኖሮማ ኢየሱስ አለ ለዓለም ሁሉ ቢሞት ኖሮ በቃ ዩኒቨርሳሊዝም ነው፣ ዓለም ሁሉ ይድን ነበረ፣ ሲኦልም አይኖርም ነበረ አለ። ሲኦል ኖሮ ለዓለም ሁሉ ስላልሞተ ነው ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው፣ ሊሚትድ ነው አለ። ከዛ በኋላ አንድ ጥያቄ ጠየቀ። ማነው ይህንን ውስን እንዲሆን ያደረገው ግን ማነው? እኛንን ወይስ እግዚአብሔር ነው አለ። እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል ቤዛነቱን አለ። አይቷል። ለሁላችንም እንዳይሆን ገድቦታል። ጆን መካርተር ነው ያለው። ልጨምርላችሁ? ኦኬ እሺ እንጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ የሆኑ ዲቤተሮች ምናምን እነዚህ ዲቤት ከሚያደርጉት ሰዎች ውስጥ አቃቤ እምነቶች ውስጥ አፖሎጂስቶች ውስጥ አንዱ ጄምስ ዋይት ነው። ጄምስ ዋይት እንዲህ ይላል። How could it be possible that Jesus provides a universal atonement, a substitutional universal atonement on the cross, and then does not intercede for a certain portion of those people before the Father? ቀደም ጆን መካርተር የክርስቶስን ውስን የሆነ ቤዛነት በምን መልኩ ነበር ያብራራው? አይ ለዓለም ሁሉ ከሞተማ ዓለም ሁሉ ሊድን ነው ሲኦልም ሊጠፋ ነው በሚል ነበረ። ጄምስ ዋይት ደግሞ በምን ያብራራል? ክርስቶስ ለዓለም ሁሉ ከሞተ እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታዲያ ሊያደርግ የሚችለው?
ስለዛ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ይሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል አላለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ከካልቪኒስት ወንድሞች ጋር ሂድና ተነጋገር። እኔ አሁን እኮ ስለ ጆን ካልቪን አይደለም አሁን ላይ ስላለው ፕሮቴስታንት ነው እያወሩ ያሉት። ልሰብኮም ላሳምኖም የተነሳሁት እኮ ጆን ካልቪንን ሳይሆን አሁን እናንተን ነው ማለት አሁን ላይ ያላችሁትን ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ ላይቭ እንገባለን። ይቆየን። እሺ አኬ ዋግዜ ይስጥልን። እሺ ቶሎ ቶሎ ላሳይ። እሺ እኔ ደግሞ የማሳየው ቅድም ዮሐድዬ በእንግሊዝኛ ያሳየውን አንዳንድ ሰዎች ይሄ እንግሊዝኛ ጽሁፍ ነው ምናምን የሚል ነገሮች ሳይ ነበር እና ታዲያ ለምን በአማርኛ እናየውን ብዬ አሰብኩ። ከራሳቸው የኢትዮጵያዊ ስለሆንን በአማርኛ ብናየው አይገስ ጥሩ ነው ብዬ አስባለሁ። ዮሐድሻ ዶዙን ከፍ አድርጎት ወደ ውጭ ወሰደን። እኔ ደግሞ ወደ ሀገር መልሳቸዋለሁ ማለት ነው በኢትዮጵያ አየር መንገድ። ሰው አማርኛውን እናንብባ። ምን ይላል አማርኛው? ይሄ ባይዘዌ የማን ነው? እንያ ታዲያ የጸጋ ብቻ እምነት ብቻ በቃሉ ብቻ የሚለው ብቻ የሚለው የመጽሐፈ ስምነት ቡክ ኦፍ ኮንኮርድ የሚባለው የወንጌላውያን ሉተሪያን የእምነት መግለጫ ነው። የሉተሪያን የነመካነ ኢየሱስ የእምነት መግለጫ ማለት ነው። እሱ ላይ ምን ይላል? ቅድም ስለ ነፃ ፈቃድ ዮሐድዬ ሲያነሳልን የነበረውን ላሳያችሁ። ምን ይላል? ነፃ ፈቃድ ይላል። ያው ገጽ 32 እና 33 34ንም 35ንም ጨምራችሁ አንብቡ። ያው ጊዜ እንደውስ ይገድበናል እንጂ እስቲ ጥቂት ለምሳሌ ገጽ 33ን ላንብብ። ምን ይላል? እሺ በእግዚአብሔር ፊት እሺ ያወራኝ ሰው የለም አይደል? ኦኬ እሺ ይላል። ኦኬ ይኸው ከፍ ልበል። ቀደም ሲል እንዳየነው ይላል። ቀደም ሲል እንዳየነው ስሙ ሲነርጂዝም ሰው በእግዚአብሔር እርዳታ በመልካምና በክፉ መካከል ምርጫ ማድረግና ለድነቱ ከእግዚአብሔር ጸጋ ጋር መተባበር ይችላል የሚባል የሐሰት መሰረት እምነት አለ ይላል። ሉተር ሰው በነፃ ፈቃዱ መዳኑን ለምሳሌ እግዚአብሔር ሊያድነው ሲመጣ ቃሉ ወደሱ ሲመጣ መንፈስ ቅዱስ ወደሱ ሲመጣ እሺ በጀ ብሎ ልቡን መክፈት ይችላል የሚል ምን የሐሰት ትምህርት አለ ይላል። ስለዚህ ሰው ነፃ ፈቃድ የለውም ማለት ነው። ነፃ ፈቃድ አለ ብሎ ማስተማር በሉተር ወይም በነመካነ ኢየሱስ ምንድነው ማለት ነው? የሐሰት ትምህርት ነው ይላል። ኦኬ ስለ ቃሉ አመጣጥ ይናገርና ከዛ እንዲህ ይላል። ይሁት እሺ የእግዚአብሔር ቃል 3 የመልካም ድርጊት መንስኤዎች ይስማማሉ ይላል። የእግዚአብሔር ቃል መንፈስ ቅዱስና ከእግዚአብሔር ቃል ጋር የሚስማማ እንጂ የማይቃወም የሰው ፈቃድ አእምሮ በሚሰማበትና ራሱን በሚሰራበት ጊዜ ካልተቃወመ ለፍርሃትም መንገድ ካልሰጠ ይልቁንም መንፈስ ቅዱስ ሲረዳው ለመስማማት ከጣረ በእንደዚህ አይነት ትግል ፈቃድ ሙት አይደለም። ይህን ይቃውማል። እግዚአብሔር አእምሯችን ይማርካል፣ እኛ ደግሞ መስማማት እንጂ መቃወም የለብንም። መሐሪ የሆነው እግዚአብሔር ከእሱ ጋር ግንኙነት የሚያደርገው እንደ ጡብ አይደለም፣ ነገር ግን የእርሱ ፍቃድ ጭምር ደግሞ የሚተባበርበት ሁኔታ እንዲህ ባለ መልኩ ይስባል። ይህ ወንጌል የሰሙ ሰዎች ሁሉ ለምን እንደማይለወጡና ወደ እምነት እንደማይመጡ ለማስረዳት የተደረገ ሙከራ ነው ይላል። ይሁዳ ጠፍቶ ሳለ ለምን ሐዋርያ ጴጥሮስ ዳነ? ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ወንጌል የሰማ ጎረቤት እርሱ ሳይድን አንተ እንዴት ክርስቲያን ሆንክ ነው። እኔ ዮሐድዬ መምህር ኤፍሬም ሰምተን አልዳንም። ሌሎቹ ጴንጤዎች ፕሮቴስታንቶች እንዴት ዳኑ ነው አሁን ጨዋታው እንግዲህ እንደሚናገረው። ይኸው ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ለእነዚህ ጥያቄዎች መልስ ፍለጋ ይልና ምን ይላል? እግዚአብሔር ሰዎችን ለማዳን ለዘላለም ይኸው እዚህ ጋር እግዚአብሔር ሰዎችን ሁሉ ለማዳን አይፈልግም። ደግሞ የካልቪንን ደግሞ የሚቃወም ነው። ይሄ ደግሞ ሐሰተኛ አስቸጋሪ መሰረት እምነት አለ። ለዘላለሙ እንዳይድኑ የወሰነባቸው ሰዎች አሉ። ይህም ፕሪዴስቲኔሽን ቅድመ ውሳኔ ይባል የዮሐንስ ካልቪን መሰረት እምነት ነበር ይልና ስለዚህ ስህተቱ በእግዚአብሔር በኩል ካልሆነ ከሰው በኩል መሆን የለበትም። ይህም ማለት ሁሉም የሚድኑ ካልሆኑ ምክንያቱ መደረግ የሚገባው ሁሉ ስለማያደርጉ ነው ብሎ አሰበ።
ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ። ነገር ግን ይህም የስህተት መሰረት እምነት ነው ይላል። አየው ዮኒ ድርገመው። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ። ነገር ግን ይህም የስህተት መሰረት እምነት ነው። ስለዚህ እምቢም ማለት አትችልም ማለት ነው። ነፃ ፍቃድ የለም ነው። ደግሞም በሰው ልብ በጥልቀት ሰርጾ የገባ የሐሰት መሰረት እምነት ነው። ይህም ሰዎች በአንድ ወይም በሌላ መንገድ የራሳቸውን ድነት በስራ ያገኛሉ ብሎ የሚያምኑ የሰዎች ሁሉ የተፈጥሮ አስተሳሰብ አካል ነው። ይህም በሰዎች በተፈጠሩ በሁሉም ሃይማኖቶች ታገኘዋለህ ይልና ከዛ እንዲላል ያልተገባውን ድነት በሰጠው በኩል በጸጋ ድኗል እንጂ ራሱ ምንም አያደርግም፣ ደግሞ በምንም መንገድ ራሱን አያድንም ብሎ የሚያስተምር በዚህ ዓለም ብቸኛ እምነት ክርስትና ነው። እንግሊዝኛው ይሻለኛል። ይህማ ውዝግብግብ ነው የሚያደርገው። ፈጣሪ ይኸው ምን ይላል? ገብቷቸዋል ቤተሰብ? እኔ አልገባኝም። እንግዲህ ደጋግሞ አንበብ አለብህ ዮኒ። የእንግሊዝኛው ክሊር ነበር ዮሐዴ ሲያስተምር። ይህ ተወዛግቤያለሁ። ይኸው ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም። እንደዚሁም ይህ የልባችን መክፈት የእርሱ ነፃ ስጦታ ነው ይላል። ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም ይላል። አየው እኔ ኢቭን ለማመን ራሱ ነፃ ፍቃድ የለህም ማለት ነው። ስለዚህ አንድ ሰው ካላመነ እግዚአብሔር ልቡን አልከፈተለትም ማለት ነው። ቴክኒካሊ ዲክታተር አደረጉት እኮ በቃ ሮቦት ነው ማለት ነው የሰው ልጅ። አይ ቲንክ ይሄ ቋንቋ ትንሽ ባለፈው አበሳጭቷቸዋል፣ ግን ምን ማድረግ አልችልም። ዲክታተርሺፕ ነው እኮ አክቹዋሊ ታስ ወሪ። እሱ ካልከፈተ ምንም አታመጣም ነው። እኔ ካልፈቀድኩ ምንም አታመጣም አይነት ነገር ከፈተ። አሁን አንተ ወንጌል አልሰማም ብትል፣ አይ በቃ አልቀበልም ብትል አንተ ስለፈለክ አይደለም ማለት ነው። አዎ በግድ ትሰማታለህ። ኖ እግዚአብሔር ስላልከፈተልህ ተብሎ ነው እንጂ የሚታሰበው። ነው እንደዛ እኮ ነው ይላል። እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም እኮ ነው የሚለው። አየህ ሰው ለምሳሌ አንድ ሰው አላምንም ቢል በነፃ ፈቃዱ አይደለም አላምንም ያለው። አምናለሁ ቢልም በነፃ ፈቃዱ አይደለም፣ አላምንም ቢልም በነፃ ፈቃዱ አይደለም ማለት ነው። ስለዚህ ቅድም አሁን ለምሳሌ ወንድማችን ዮሐድ እንዳለው ፈቃዱን ጠይቆት አይደል እንደ ጌታ ኢየሱስ ክርስቶስ 38 ዓመት ባልጋ የትኛውን ያስነሳው? እርሱ እንግዲህ የእኛ መልስ ነው። እሱም በኋላ እንመጣበታለን። ስለዚህ ልለ የፈለኩ ምንድን ነው የአንተ እንትን የእኛ ዊሊንግ ሳይኖር የሚሆን ነገር የለም እኮ የለም። እዚህ ላይ ግን የወልደ ከታች ሚላ መሰለያው የስምምነቱ መሰረታዊ መመሪያ ሁለተኛው አንቀጽ የሲነርጂዝም መሰረት እምነትን በጥብቅ ይቃወማ ይላል። ሲነርጂዝም ማለት እግዚአብሔር መንፈስ ቅዱስ ሲያግዝህ ሲረዳ አንተ እሺ ብለህ መቀበል ማለት ነው። ይሄንን ሉተር ይቃወማል። ምክንያቱም ይላል እዚህ ጋር መሰረተ እምነቱ በሁሉም ረገድ በውዝግቡ ወቅት ከግምት ውስጥ ገብቷል እና ሰው ይለ አሁን አንብበው ሰው ከመረዳቱ ከመለወጡ ዳግም ከመወለዱ ከመታደሱና በመንፈስ ቅዱስ ከመማረኩ በፊት ከራሱ የሚችለውና በራሱ የተፈጥሮ ኃይሎች ሊጀምር ሊሰራ ወይም በመንፈሳዊ ነገሮች ስራ ሊስማማ የሚችለው ደግሞ በራሱ መለወጥ ወይም ዳግም እንዲወለድ ሊያደርገው የሚችለው የድንጋይን ወይም የግንድን ወይም ደግሞ የሸክላን ያህል ብቻ ነው ይላል። ምን ማለት ይላል? በሌላ አነጋገር ይልና ቅዱስ የእግዚአብሔርን ቃልም መለወጥን፣ በክርስቶስ ማመንን፣ ዳግም ልደትን፣ መታደስንና ለነዚህ ውጤት ላለው መነሻና ፍጻሜ ሁሉ ምክንያትን በሙሉ ወይም በከፊል በማንኛውም መንገድ በጣም ትንሹና ፈጽሞ ሊቆጠር የማይችለውን ነገር ሳይቀር ተፈጥሯዊ ለሆነ የሰው ነፃ ፈቃድ ኃያልነት አይሰጥም። አየው ሙሉ በሙሉ ምንም ሳይቀየር ለመለኮታዊ አሰራርና ለመንፈስ ቅዱስ ይሰጣ ይላል። ስለዚህ ምንም ነፃ ፈቃድ የለም ማለት ነው። በቃ ምንም በይሄ በሉተራያን በእነ መካነ ኢየሱስ ያለው አስተምሮ ነው ማለት ነው። በደም በእግዚአብሔር ፊት የእምነት ጽድቅ እያለ ከታችም ብዙ ነገር ያነሳል። ኦኬ ሌላም ደግሞ ልጨምር ቶሎ ጊዜ እንዳልፈች። ይሄ ፔጅ 33 ይኸው ነፃ ፈቃድ ብሎ ያስቀምጣል። ነፃ ፈቃድ ብሎ የሚያስቀምጠው ነው የመጽሐፈ ስምምነት ላይ 33 እስከ 35 ብታነቡት አይ ቲንክ ጥሩ ነገር ታገኛላችሁ ማለት ነው። ጸጋ ብቻ ሲሉ አየሁ አይደል ልዩነታቸውን። እኔ ደግሞ አሁን ሊቀጥለው ደግሞ ልዩነታቸውን ላሳየ። ጸጋ ብቻ ሲሉ የመካነ ኢየሱስን ካየህ
ከዛ ደግሞ የሌሎቹን ደግሞ ላሳይ ቀጥሎ። ለምሳሌ ይሄ ደግሞ የማን መሰለ? የሙሉ ወንጌል ነው። ይሄ የሙሉ ወንጌል ነው። ይኸው የሙሉ ወንጌል ለመሆኑ ማስረጃ ይኸው በየአይነቱ ነው። ቤተሰብ እየሰማችሁ ይሄ የሙሉ ወንጌል ነው። የመጀመሪያ የቃለ ሕይወት ነበር አይደል? የመካነ ኢየሱስ የመካነ ኢየሱስ። አሁን የሙሉ ወንጌል። ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ደግሞ ተቃራኒውን ደግሞ ይኸው ከዛ ከመካነ ኢየሱስ የወጣ ነው። ይሄ ደግሞ ምን ይላል? ምርጫ ይልና ይጀምራል። ኦኬ ምርጫ ይልና ምን ይላል? ከላይ ከፍለ ስታነበው ለመሞት ፈቃደኛ መሆን ምትክ መሆን ይልና ከዛ ምርጫ ብሎ ይጀምራል። ይኸውልህ እሺ፣ በመሰረቱ እግዚአብሔር በቃሉ የገለጠልን ነገር እንድንረዳ እንጂ እግዚአብሔር የሚያውቀው ነገሩ እንድናውቅ አይደለም። እኛም የእግዚአብሔርን እውቀት ሁሉ በዚህች ውስን በአእምሯችን እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም አገዳቸው ማለት አይደለም ይላል። እነ ሙሉ ወንጌል ደግሞ እግዚአብሔር ላለማዳን በማንም ላይ ፈርዶ አያውቅም። ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው ይልና እንደ ለምሳሌ ይህን አንድ ዶክተር ትንባሆ የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያቅ ዶክተሩ አጫሹን በበሽታው አስያዘው ማለት አንችልም። እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቀ ለማለት አንችልም። እንደዚሁ እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይችልም። ደግሞ ይላል ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ደግሞ አየው ሰው የራሱ ነፃ ምርጫ ያለው ሊጋጩ ነው በለኛ። አዎ ሁለት ግን ሲገናኙ ብቻ ይላሉ ማለት ነው። ጸጋ ብቻ ይላሉ። አየው ለብቻ ግን ሲዘረዘር ግን የተለያየ ነው ትምህርቱ። ምክንያቱም እነዚህም ጸጋ ብቻ ብሎ ያምናሉ፣ እነዛም ጸጋ ግን የነዛ ጸጋ ብቻ እምነት ሰው ነፃ ፈቃድ የለውም ነው። የእነዚህ ደግሞ ጸጋ ብቻ እምነታቸው ምንድነው? ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ስለሆነም ይልና ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል ይላል። አየው እዚህ ጋር ፈቃድ አለ። ከመዳኑ በፊት ለመዳን የሰው ነፃ ፈቃድ አለው እዚህ ጋር አየው። እዛ ግን ሪጀነሬት የሚሆነው ሆኖ ነው ከዛ በኋላ የሚያምነው። አየው ይሄ ግን ጭራሽ ለማመንም ነፃ ፈቃድ አለው ብሎ ያስተምራል። ጸጋ ብቻ የሚለው ቃሉን ነው እንጂ የሚናገሩት ዲቴል ሲወራ ትምህርቱ ሲብራራ ግን የተለያየ ትምህርትን ያላቸው ማለት ነው።